እንዴ እሱ እኮ በጣም ልዩ ሰው ነው። እጅግ በጣም ልዩ ውብ የሆነ ወዳለሽ አባቴ። ሄሎ ወይ የኔ ፍቅር በጣም እኮ ነው የምወድክ። አለው የኔ ጌታ ፈጣሪ አንተን ባይሰጠኝ ኖሮ ምን እንደምሆን አላውቅም። በጣም ወድሃለሁ። አንተ እኮ ማለት ለኔ የሰማይም የምድርም ያለውን ክልኝ ሰው ነህ በሚገባ። እሺ አባቴ ወዳለሁ። እሺ አባቴ እሺ ደውልልኝ። ቻው። ኧረ ማንን ነው እንደው እንዴ እስኪና የምትክቢው? በጣም የሚያፈቅረኝ ፍቅረኛዬ ነው ብታይ እንዳይኑ ብሌን ነው የሚሳሳልኝ። እኔም በጣም ነው የማፈቅረው። እንደው ምን ያህል ብታፈቅሪው ነው መውደድሽ ምን ቢያክል ነው እንዴ ይሄን ያህል መካብ ከሰማይም ከምድር መብለጡ? ቃል የለኝም። በጣም ነው የምወደው። እንዴት ልንገርህ? እስከ ሞት ብል እሱ ራሱ አይበቃውም። ብቻ በጣም ወደዋለሁ። እንዴት ይሄን ያህል ታፈቅሪው ቻልሽ? እንደው እሱስ እንዴት ይሄን ያህል ሊሆንልሽ ቻለ? እንዴ እሱ እኮ በጣም ልዩ ሰው ነው። እጅግ በጣም ልዩ ውብ የሆነ አይነ ኩሉ ፈጣሪ እጁን ታጥቦ የሰራው ሰው ታውቃለህ? በጣም ንጹህ የሆነ በማንም በምንም የማይጎድል ሙሉ የሆነ ሰው ታውቃለህ? አይ ፈጣሪስ በቆሻሻ እጁ የሰራው ሰው የለም። እግዚአብሔር ንጹህ ባልሆነ እጁ የሰራው ንጹህ በሆነ እጁ የሰራው ሰው የለም። ሁሉንም አንድ በሆነ ጥበቡ ነው የሰራው። እንደው ግን ለመሆኑ አንቺ ምን ያህል ይቅርታ ታረጅለታለሽ? ስንትስ ጊዜ ይቅርት ይዋለሽ? ምን አድርጎ? ተጣልታችሁ አታውቁ ማለት ነው? አረ በስመ አብ ዲ ግን ማለት ነው አንዳንዴ ዝም ብዬ አኮርፋለሁ። ከዛ ይቅርታ ሲጠይቀኝ ሲለምነኝ ስጦታ ሲሰጠኝ ምናምን ደስ ይለኛል። ለማንኛውም ፍቅርን እንጂ ፍቅረኛሽን አታምልኪው። ጎዶሎን ያላየሽው ከፍቅርሽ ብዛት እንጂ የሚጎድለው አለ። ግዴለሽም ፍቅርን አምልኪ እንጂ ፍቅረኛሽን ለማምለክ አትሞክሪ። ሰው ነው። አዎ ሰው ነው። እሱም አንድ ቀን ቢሳሳት መልአክ ያረግሽው ፍቅረኛ ምን ሆኖ ነው ምን አረገ ብለሽ ራስሽን ነው የምትጎጂው።